አላህም በአደም ገላ ላይ ነፍስ መንፋት በፈለገ ጊዜ መላእክትን ልክ ሩሑን ወይንም ነፍሱን እንደነፋሁለት ሰጋጆች ሆናችሁ አጎብድዱ ብሎ አዘዛቸው። መላእክትም ዝግጁ ሆነው መጠባበቅ በጀመሩ ጊዜ አላህ በአደም ነፍሱን መንፋት ሲጀምር ገና ነፍሱ በአደም ጭንቅላት በኩል ስትገባ አደም አስነጠሰው። መላእክትም አልሐምዱሊላህ በል አሉት። አደምም አልሐምዱሊላህ አለ። አላህም ጌታህ ይማርህ ብሎ መለሰለት። ከዚያ ነፍሱ አይኑ ጋር ስትደርስ የጀነት ውስጥ ፍራፍሬዎችን ተመለከተ። ከአንገቱ ላይ ስትደርስም ፍራፍሬዎቹን መብላት አሰኘውና ገና ነፍሱ እግሩ ላይ ሳትደርስ ሂዶ ለመብላት ተጣደፈ። ነፍሱ መላ ሰውነቱ ላይ ስትሰራጭ ከመላእክት ሁሉ ቀድሞ ሱጁድ ያደረገለት ኢስራፊል ነበር። ከዚያም አላህ ለአደም ሂድ እነዚያን ሰላም በላቸውና ምን ብለው እንደሚመልሱልህ አድምጥ ብሎ ላከው። አደምም ሂዶ ሰላም ሲላቸው መላእክቱም ወዐለይኩም ሰላም ወረሕመቱላሂ ወበረካቱሁ ብለው መለሱለት። አላህም ለአደም አደም ሆይ ካሁን በኋላ ይህ ያንተና የዝርዮችህ ሰላምታ ሆኖ ይዘልቃል አለው። አደምም ጌታዬ ዝርዮቼ እነማን ናቸው ብሎ ጠየቀው። አላህም ከሁለቱ እጆቼ ምረጥ አለው። አደምም ቀኝህን መርጫለሁ፣ ሁለቱም ያንተ እጆችህ ቀኝ ናቸው ብሎ መለሰለት። አላህም እጁን ሲከፍትለት አደም እስከ ቅያማ ድረስ ያሉ ልጆቹን ሁሉ ተመለከተ። በዚያም መሃል አንድ ብርሃናማ ሰው ተመለከተና ጌታዬ ሆይ ይህ ማን ነው ሲል ጠየቀ። አላህም እሱ ልጅህ ዳውድ ነው ብሎ መለሰለት። አደምም ጌታዬ ሆይ ለዚህ ልጄ ዕድሜውን ስንት ነው ያደረክለት ሲልም ጠየቀው። አላህም 60 ነው በማለት መለሰለት። አደምም ጌታዬ ሆይ ከኔ ዕድሜ 40 ቀንስና ለሱ ጨምረህ 100 ሙላለት አለው። ለአደም የተመደበለት ዕድሜ 1000 ነበር። አላህም እሺ ብሎ ሞላለትና ምስካሪ መላእክቶችንም አደረገ። ከዚያም አላህ ዳግም ለአደም ልጆቹን ሁሉ ሲያሳየው አንዱ ጤነኛ፣ አንዱ እግር የሌለው፣ አንዱ መስማት የተሳነው፣ አንዱ ማየት የተሳነው ሆነው አገኛቸው። ይህን ሁሉ ሲመለከት ጌታዬ ምን ነው ሁሉን እኩል ብትፈጥር ምን ነበረበት ሲል ጠየቀው። አላህም አንተ አደም ሆይ እኔ እንድመሰገን እፈልጋለሁ ብሎ መለሰለት። ከዚያም አላህ የአደምን